السلام عليكم ورحمة الله وبركاته. ودنا يتكبراتو የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? ደህና ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የተለያዩ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም እኔን የገረመኝና እናንተን ደግሞ ቁም ነገር ያስይዛል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። አንድ እህታችን ሶሻል ሚዲያ ላይ ወጣ የተናገረችው የፖስተችው ነገር አለ። እስኪ እንየው። ለምንድነው ግለሴት ልሽቱ ሐራም ይሆነው? እኔ እነዚህ ሽቶች ሳልቀባ አልወጣም። ይቅርታችን ምናልባት ባለማወቅ ይሆናል እንደዚህ አይነት ነገር የተናገረችው። ምናልባት በስሜት ተገፋፍታ ሊሆን ይችላል። ምክንያቱም ሽቶ ለሴት ልጅ እንደማይፈቀድና ከወንጀሉም ክብዳት ምን ያህል ረድ እንደተሰጠው ታውቃለች ብዬ በትንሹ አስባለሁ። ምክንያቱም አንድ ሴት ሽቶ ተቀብታ በምትወጣበት ሰዓት መላእክቶች ይረግሟታል እና መርገም ብቻ ሳይሆን ይህ ወንጀል ዚና ከሰራች ሴት እኩል ነው የሚባለው። ምክንያቱም ይሄ የወንጀሉ ክብደት ነው እያሳየን ያለ ነውና ሶሻል ሚዲያ ላይ እንደዚህ አይነት ነገር ምናልባት እሷ ቢዝነሷን እያስተላለፈች ነው። ቢሆንም ግን እንደዚህ አይነት ነገር የምናስተላልፍ ሰዎች ቢዝነሳችንን ጥንቃቄ ባለው መንገድ ሊሆን ይችላል መሆን አለበት። ምክንያቱም ሶሻል ሚዲያ ትልቅ ነገር ነው፣ ትልቅ ፓወር ያለው ነገር ነውና የምንነጋገረው ንግግር ጠንቅቀን ማወቅ አለብን። ምክንያቱም ምንም እንኳን ቢዝነሷን ብትወደው ከአላህ ግን ይበልጥ ነገር የለም ብዬ ነው ማስበውና ለምንነጋገረው ንግግር አስበን አሰላስለን ይሄ ምንድነው ብለን በጣም አስበን ሊሆን ይገባል። በተለይ እንደዚህ ከባባድ የምንላቸው ወንጀሎችን አስበንባቸው ብናወራቸው የተሻለ ነው ብዬ ነው ማስበው። ምክንያቱም ከጀሃነም እሳት ለመጠበቅ ማለት ነው። እና እኔ በዚህ ቪዲዮ በጣም ቅር ተሰኝቻለሁ። በጣምም ደብሮኛል የኔ እንደኔ ሐሳብ ማለት ምክንያቱም በጣም ብዙ ሴቶች ሽቶን በጣም እንጠላለን። ብንወደው ተቀብቶን መውጣትን ግን እንደምንወደው ያህል እንጠለዋለንና እቺ እህታችን በሰው በሙስሊሙ ሴት ማህበረሰብ ምን አይነት ነገር አስቀምጫለሁ ብላ ማሰብ ይገባታል ብዬ አስባለሁኝ። በዚህ በተጨማሪም ይሄን ቪዲዮ እስቲ እንየው። አንድ ጥያቄ ጠይቃለሁ፣ ግን ቁም ነገር ነው። የምሬ ነው፣ ቁም ነገር ነው፣ እንዳትቀልድብኝ። ማለት መነጫነጭ የምን ባህሪ ነው? በጣም ነጭናጭ ሆኛለሁ አሁን ላይ ማለት ነውና ምንድነው ብለህ ታስባለህ? አግባ አግባ። ኧረ ጉድጓድ ግባ። የምን ቁም ነገር ነው? አይ ምንድን ነው አግባ። የወንድማችን ለአንዱ ጓደኛው ነበረ በጣም የተነጫነጭኩ ነው። ምክንያቱም የተበሳጨው ነው የተነጫነጭኩ ነገር ነው እና ምንድነው የዚህ ነገር ጉዳይ ብሎ ሲጠይቀው ማሻአላ ትልቅ መልስ ነው የሰጠው፣ አሪፍ መልስ። እሱም ያለው ነገር ቢሆን አላገባህም እንደ ነበር ጥያቄውና የመነጫነጭ አንዱ ምክንያት መፍትሄው ተገኝቶለታል፣ አለማግባት ነው። ሁላችሁም ወንዶች ይህን ነገር በተለይ ከቻልክ አግባ ካልቻልክ ደግሞ ጾም ተብሏልና የምትችሉ ወንዶች ዘውጅ ጥሩ ነው፣ አሪፍ ነው እና እንድታገቡ የመነጫነጭ ባህሪ ያለባችሁ ሰዎች ምናልባት ስላላገባችሁ ነው እየተባለ ስለሆነ እንድታገቡ በዚህ አጋጣሚ እመክራችኋለሁ። ምክንያቱም ትዳር ጥሩ ነገር ነው፣ ልጆች አሉ፣ ቤተሰብ ስታገባ ደግሞ ኃላፊነት አለ። ያን ነገርም ቻሌንጁንም ማለፍ ብዙ ነገር ስላለ ደስ የሚል ህይወት ነውና ትዳር ውስጥ ብዙ ነገር አለ ብዬ አስባለሁኝና እናትነትም አለ አባትነትም አለ፣ ራሱን የቻለ ህይወት ነው። ከላጤነት ወደ ትዳር ወደ ማግባት ስንገባ ብዙ ኃላፊነቶች ይጠብቁናልና ትዳር ውሳኔ ነው ብዬ ነው ማስበውና ይህ ውሳኔ ደግሞ በጣም ብዙ ጥሩም ነገር መጥፎም ነገር አለው። ከመጥፎ ነገር ደግሞ ጥሩ ነገር አለ። ከዛም በላይ ደግሞ ልጆች አሉ እና መልካም ነው ብዬ ነው ማስበው። ሁላችንም ሴቶችን ብንሆን እናግባ፣ ወንዶች ደግሞ የበለጠ የንጭንጩ መፍትሄ ትዳር ነው ተብሏልና አላህ ሁላችንንም ዘውጅ ይስጠን፣ እንዘወጅ እላለሁኝ እና በዚህ በተጨማሪ
ኒቃቢስቶች ላይ ዛሬ ስለ ኒቃቢስቶችም አወራለሁ። ያው ኒቃቢስቶች በህንድ ሀገር ላይ የህንዱ ፕሬዝዳንት ሽልማት በሚሸልሙበት ሰዓት አንድ ኒቃቢስትን ኒቃቧን አውልቀውባታልና በግድ ማለት ነውና እና ወላሂ እኔ እንባይ ነው የመጣው መቆጣጠር በጣም ከብዶኛል። ምክንያቱም አንድ ሴት ልጅ ለአጅነቢ ወንድ ሲገልጿት በግድ ሰው በተሰበሰበበት ቦታ በጣም ከባድ ነውና እስቲ ይሄን ቪዲዮ እንየው። ለእስልምና ያላቸውን ጥላቻ ያሳዩት የህንዱ ሚኒስተር አሁን ላይ መነጋገሪያ ሆኗል። ሁኔታው እንደምትመለከቱት ነበረ። ለ1000 አዳዲስ ዶክተሮች ደብዳቤ እየሰጡ ባለበት ሰዓት ላይ አንድ ኒቃብ ያረገች አዲስ ዶክተር ትመጣለች ደብዳቤውን ለመቀበል። በዚህ ሰዓት ነበር ይሄ ምንድነው ብለው የለበሰችውን ኒቃብ ወደታች ሲያደርጉት ይታያል። ተመልከቱት። በዚህ ጊዜ ያጠገቡ ያሉ ባለስልጣናት ራሱ እሳቸውን ለማስቆም ሲሯሩ እና ቪዲዮውን እንዳያችሁት ነው። በጣም የሚደብር ነገር ነው። በጣም የሚያስጠላ ነገር ነው። ያው ተቃውሞም ተነስቶበታል፣ መነጋገሪያም ሆኗል። መጨረሻው ምን እንደሚሆን እስቲ እናየዋለን። እና በጣም የሚያስጠላም ነገር ነው። እስቲ ከዚህም ጋር ተያይዞ አንድ ባለትዳር ናቸው፣ ሙሽሮች ናቸውና ማለት አንዳንድ ሰው አለማወቅም ሊሆን ይችላል ብዬ ነው ማስበውና በወንዶች በተሰበሰቡበት ፊት ኒቃቧን እንዴት አድርጎ እንዳወለቀባት እናያለን። ቪዲዮን እንዳያችሁት ነው። ያው ኒቃቧን እንዴት አድርጎ እንዳወለቀባት አይታችኋል። እና የሰርጋው ቀን ነበረ። ኒቃቧን ወደ ላይ አድርጎ ለአጅነቢ ወንድ እንድትታይ ያደረገውና በዚህ ጉዳይ ላይ እኔ ማነሳው ሐሳብ ምን እንደሆነ ታውቃላችሁ? ምናልባት እኛ ሙስሊሞች ኒቃብ ወደንም ጠላንም ግዴታ የሆነ ነገር ነው፣ ወንዶችን ብንሆን ማለት ነውና ወንዶች በተለይ ወደንም ጠላንም ግዴታ ነው። እና እኛ ደግሞ ወንዶች ኃላፊነት አለብን እህታችንን፣ ሚስታችንን፣ እናታችንን ያው ማስለበስና የመንገር ልበሱ ብሎ የመንገር ግዴታ አለብን። ምክንያቱም ይሄ የቁርአን ህግ ነው፣ የኛ የሴቶች ህግ ሳይሆን ቁርአን የአላህ ቃል ነው እና የአላህ ቃሉነቱ ደግሞ መከበር አለበት። እኛ የምንፈልገው ሳይሆን አላህ የሚፈልገው ነው የሚሆነው ብዬ አስባለሁኝ። እስቲ እናንተ አስተያየት ምን ይሆናል በኒቃብ ጉዳይ? ምክንያቱም በጣም ብዙ አባትና እናትም ቤት ውስጥ አንድ ሴት ልጅ ኒቃብ ለመልበስ በምታስብበት ሰዓት ኒቃቧን የሚያወልቁባት ቤተሰቦች እዚህ ያደርግሻለሁ እዚህ ቤት አትገቢም ተብለው በጣም የሚገፉ እህቶቻችን አሉ። እና በዚህ ጉዳይ ላይ ምን ሐሳብ አላችሁ ብዬ እጠይቃችኋለሁ። ሐሳባችሁን ደግሞ በቴክስት መግለጽ ትችላላችሁ። ሰብስክራይብ ማድረጋችሁን አይረሳ። ምክንያቱም እናንተ ሰብስክራይብ ስታረጉልኝ ብዙ ሰው ያይልኛል እና ለሁሉም እንዲዳረስ ፈልጋለሁኝ። እና ሐሳቤን ከተመቻችሁ ማለት የሚጎለኝም ነገር ካለ እንዳስተካከል በቴክስት መጻፍ ትችላላችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እስከ ተቀረው ፕሮግራሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ።